እንደዚህ ልብሻ እንግዲህ ወደ ግቢ እየገባ ነው። ያ ልጅ አሁን ተጠምቆ ነው የወጣው እና እስኪ ስላየሁት ነገር ከዚህ በኋላ በቃ ዘበኛም አድርገው ይቅጠሩኝ እያለ ነው። አመልክተህ ታስገባለህ፣ ችግር እንግዲህ አሁን ወደ ቤተክርስቲያን እየገባ ነው። አሁን ደግሞ ወደ ዋሻ ወደ ዋሻ አንድ ቀን ነው ዲቴል መተን እናሳያቸዋለን። አሁን ሰው ስላለ አይመችም። ቆረጥ እያደረግ እናሳያቸው። እንደዚህ ልብሻ እንግዲህ ወደ ግቢ እየገባ ነው። ያ ልጅ አሁን ተጠምቆ ነው የወጣው እና እስኪ ስላየሁት ነገር ከዚህ በኋላ በቃ ዘበኛም አድርገው ይቅጠሩኝ እያለ ነው። አመልክተህ ታስገባለህ፣ ችግር እንግዲህ አሁን ወደ ቤተክርስቲያን እየገባ ነው። አሁን ደግሞ ወደ ዋሻ ወደ ዋሻ አንድ ቀን ነው ዲቴል መተን እናሳያቸዋለን። አሁን ሰው ስላለ አይመችም። ቆረጥ እያደረግ እናሳያቸው። እንግዲህ ወደ ዋሻ እየሄድን ነው። እንዳንረብሽ ነው በቃ ትንሽ ማወራላችሁ። በጣም የሚያምር ቤተክርስቲያን ነው። ከስር መግባት ፈልጋችሁ ትቆርሳላችሁ እና በጣም ልኩ ያበደ ነው። ስንገባ ያለው የመንፈስ እርካታ፣ በተለይ በዛች በኩል ደግሞ አርሴማ አለች። አርሴማ እኛ እንግዲህ በቃ በተልካሻ ምክንያት አልተጠመቅም። ያው ግን እግዚአብሔር ይቀበለን። እንግዲህ መቅደሱ ይህን ይመስላል። እንደዚህ እያላችሁ አታምኑ። ጸበል ልንጠጣ ነው። የተክልዬን ጸበል ልንጠጣ ነው። እስካሁን አለ እስቲ እንደዚህ ነው የምጠጣው ሙሉን። አረ ፎቶ ተላ ቤተክርስቲያን መተከት አርባል። አረ እናሽ በተንብሌን እና ምረዳው ልጅ ነው ይሄ ልጅ። አረ በስማ ሰው ግን ምንድነው ፎቶ ወዳዲው ነው ማሽ ይላል። አንሳ እና አላችኋለሁ። በቃ በጣም የሚገርም ቦታ ነው። ያው ጸበላችንን ይዘን ሸክፈን ወደ አሁን የምን ጸበል ነው እንትን ያለው የእግዚአብሔር አብ ሌላስ እሱ ያስቆነ አይደለም። ሶስት ቦታ የሶስት እንትና ይራ እስካሁን እንግዲህ ዋሻ ገባን። ዋሻውን እንዳላሳያችሁ እንግዲህ አይመችም ለማሳየት እንትን የሚፈቀድ ማለት መሰለኝ። ግን አሁን እስቲ የጸበል ቦታ አሳያችኋለሁ። የቅድሙ እዛ ብዙ ናቸው፣ 3 ነው 4 እንትን ማለት ነው። እኔ አልገባኝም፣ ግን ያው ይገባኛል። አሁን ልጅቷ ሄደች ነው የምታብራራልን እህቴ። እና አሁን ተክልዬ ዋሻ ተክለ ሃይማኖት በቦሌ ቡልቡላ ያለው ያበደ ቦታ ያበደ
ይሄ በቃ ለጸሎት ራሱ የሚመች ቦታ እኮ ነው። እስቲ እንዴት እንደሚያምር እና አሁን ጸበል እንጠጣና ወደ ቤታችን። ዛሬ የክርስትና ልጄ ልደት ነው እንግዲህ ይቀወጣል። የክርስትና ልጄ ልደት ነው እንግዲህ ዛሬ ደግሞ እዛም ሄደን ዝም ብለን ፎቶአችን ነሳ እናደርጋለን። ልጃችን ፎቶ ነሳ አድርገን እንሄዳለን። እንግዲህ በቃ ተከታተሉ። አባ ዘራ ብሩክ ነው። አባ ዘራ ብሩክ ቤተክርስቲያን እንግዲህ በዚህ ጋር ነው ብለውናል። አናውቅም ጸበል የአባ ዘራ ብሩክ ጸበል ነው እንግዲህ በዚህ ጋር አናውቅም ምን እንደሆነ። እስቲ ዝም ብለን ደግሞ እዛች ጋር ወይኔ እና አብይ ጊዜ ያምጣችሁ አረ እንዳንጠፋ ቅድም እኮ ከእንትና ጋር ጠፍተን ነው። አባ ዘራ ብሩክ እኮ የለም ብዙ ቤተክርስቲያን አለኛ ሰፈር ራሱ አለ እዛ ጎሮ ያልፋል ትንሽ ጎሮ ጋማ ራሱ ነፍ ቤተክርስቲያን ያለው ራሱ እንችል ማርያም አርት እኔ ያልገባኝ ማለት እንትኑ ብቻ ምን ጸበል ብቻ ነው ያለው ወይስ ቤተክርስቲያን ነው? እኛ ጋር ጸበል ማለት ቤተክርስቲያን ዙር ነውራ ምንድነው? ጀርባን ምን ያደርግላችኋል? ጀርባ ያው እኔ ጀርባዬን ፊቴን ስለሚያምሩ እንጂ ሁሉም ቤተክርስቲያኖቹ ግን የት ነው ያሉት? እኔ የሆነብኝ ቤተክርስቲያኖቹ የት ናቸው? በቃ አባ ዘራ ጸበል ነው የአባ ዘራ ብሩክ ጸበል እንግዲህ ደርሰን በቃ ላሳያችሁ። እነሱ ታዳሚ ናቸው። ይሄ ሁለት ይሄ የሚጠጣ መሰለኝ። ይሄ በጣም ነው የሚያምረው። እንደዚህ ፊታችን እንረጅ ጋር ግባና አርጨን እስቲ ግባና አርጨን ይሄ ነው ክህነት አለ ክህነት ከሌለው ሰው መርጨት ይቻላል። ወንድ ቄስ ካለ ቄስ፣ ዲያቆን ካለ ዲያቆን፣ ወንድ ካለ ወንድ አይንታ። ይኸው ግንባራችን አስረጭተን ምናምን እየወጣን ነው። እንዴት እንደሚያምር ሹሹት። ጂሰስ በጣም ነው ግን የሚያምረው። እኔ በቃ ይገርመኛል አንዳንዴ። ምን አልከኝ? የቅጠሉ ዜማ ዝንቦች ጨቁነውናል ዛሬ በጣም በጣም በጣም። እስቲ የተሰማን በጣም ደስታ እመቤቴ እውነት ምስክር ሆናለሁ። የዛሬ አመት ወይ የዛሬ ወር ስንገናኝ ዛሬ ወር የዛሬ 2 ሳምንት በ2 ሳምንት በወር ተባለ። ያራቀል በ2 ሳምንት እነሱ እንግዲህ ያው ጀማው ሳንታ የኮዮ ካባ ይሰማ የኮዮ ካቦ ችግር አለበት እና አላቸዋለሁ። በቃ ይሄ ልጅ እናሳጠው በስንት መከራ ምን አንተ ነው የሚቆረጥ። አሁን እንግዲህ
ከዋሻ ተክለ ሃይማኖት ወጥተን ወደ ድልድይ ሄድን። እውነትም ገብርኤል መሻገሪያ ብረት ድልድይ ኧረ በስመ አብ። እና ዋሻ ተክለ ሃይማኖት በጣም አሪፍ ጊዜ ነበር። የአርሴማ ጸበል አለ፣ የአባ ዘራ ብሩክ ጸበል አለ ምናምን ነገር እና በጣም ደስ የሚል። እናንተም ኑና ተባረኩ። እዚህ ቦታ የተክልዬ በረከት ያርፍባቸዋል። ጽላት ነው ያለው የተክልዬ። የምን ጽላት እንደሆነ አላወኩም ምናምን እንጂ አቤት ደር ሁለት የበቀሉ ነገር እንዴ ፎቅ እንዲህ ሁለት የበቀለ ነገር ታይቶኛል። እኔ ላሳያችሁ ነው። እዚህ በረሃ ላይ ይኸውላችሁ አንዱ ታመቁ የሚያርስበትን ቦታ ያቆሙ። አቤት ይሄ የምታዩት አንደኛው በቀለ ሲሆን አንደኛው ደግሞ አደገ ነው ሰማችሁ። እንዲህ እንደምታዩት እዚህ በረሃ ላይ ነው። እዩት ይሄን ጫካ ተደጋግፈው ነው። ይሄ ጫካ በጣም ነው የሚያምረው። ውስጡ ብዙ ተአምራት ያላቸው ገዳሞች አሉ እና ገብተን እናሳያችኋለን። እንግዲህ የሚቀርጸኝ የለም። አላሳዝን እስቲ ቅረጸኝ በእናትህ። ሰናላ የጣሊያን ድልድይ ነው። ጣሊያን የሚሰራው ድልድይ አንተ ግን ከባድ ነው። በስመ አብ እንዴት ነው የተሰራው? እቺን ቢት ቆያችኋት ማለት እየዘለሉ ነው እንግዲህ። አንቺ ዞር በይ እስኪ እየተቀረጸ እንግዲህ ጣሊያን የሰራው ድልድይ ነው። ጣሊያን ነው የሰራው ይሄ። የሰራው ድልድይ ነው። በረባ ብራን እንግዲህ ነው። እስቲ እናቋርጥ። ቀስ በል እሺ። በረከት በመድኃኒዓለም ስም ያስፈራል እኮ። ወይኔ ስልኬን እንካ፣ ኪሶ እስክተትልኝ ውድቅ ብሎ ቢገባብሽ አስበሻል? እህል ውሃ አንዴ ፈቄ እቃፈኝ እንጂ አንተ ድልድይ ግን አባሪ ነው። ምን እንዳንወርድ ፈርተሽ ነው? ወደ ጎን እንተኛ። ኧረ አይቆምም እኮ ማርያምን ይላላል። አይቆምም ይላላል። አዲ ሁለተኛ ጊዜ እኮ ነው። ማርያምን ግን እፈራለሁ። መጣልሽ ገብርኤል ልጅ ትምርሽ ማርያም እዚህ ነው። ምርጥ የሆነ ድልድይ ነው እንግዲህ። ሁለተኛ ጊዜ ነው ግን እፈራለሁ። አንተ አይቆምም ተብሏል። ማርያምን ላልቷል። ዞር እያልክ አሳያለሁ። ላልቷል። አይቆምም አበቃልሽ። በቃ እስቲ ሰው ማፈራገጥ እና እላችኋለሁ። በቃ በጣም ነው የዛ መድረስ አልቻልንም። ሁሉም ፈርተዋል። እኔ ብቻ ነኝ ያልፈራሁት እና ካሜራማን በቃ ወልድ ጀማው አታናቴ ደግሞ ያስፈራል። ብቻ ያስፈራል። ጀማው እስቲ እንደዚህ ሁላችሁ እስቲ ኦኬ ያየ ነው እያነሳው ነው። አስገባኝ ካሜራ ነው ቪዲዮ ፎቶ አንሳ ነው። ምንም እንትን የሚሉት ነገር የለም። አንሳ ነው የሚሉኝ። በቃ እኔ መረረኝ ወንድሜ። ፎቶ መላሳሽ ገብተህ እኔ ጋር መግባት ፈልገና ቪዲዮ አሰራለሁ። እና በቃ ያበደ ነው። ተከታተሉን። አየሽ እዚህ ነው የሚታጠቡ። አሁን ታጥቦ ይጸዳል። ግን ምንድን ነው የሚያስፈራው? እስቲ ዝቅ አድርጋ አሳያችሁ። በለ አቤት ያበደ ስኳት ነው። ይሄን ቻይና ብታገኘው እስኮን ይሄ ቻይና አይደለም ባክ። ስንት ቻይና ብታገኘው ስንት ቢዝነስ ሰርታበታለች። ማርያም እንደዚህ የሚዥዋዥው አድርገን ይሄ አይደለም እንዴ? ወደ ጎን አረበለው አንተ። ይሄ እኮ ለቋል እኮ አየሁ። በስማ ግን አትወርድም፣ መቼም አትወርድም። መቼም ማራው የሌለ ግድ በሉ። እሺ እንግዲህ ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። ቀጣይ ደግሞ በቀጣይ እንግዲህ ሌላ ቦታ እናሳያችኋለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተባበሩን። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር።